ሰላም ጤና ይስጥልን። የቀኑን ዜና መረጃዎችን እንሆ። በዚህ ሳምንት የጠላት ከፍተኛ መኮንኖች ባደረጉት ስብሰባ ላይ ባለፉት 6 ወራት ከአማራ ፋኖ ኃይል ጋር እያደረግን ባለው ውጊያ ከ42000 ወታደር በላይ የገባበትን አናውቅም ብለዋል። ይህ ከዓመት በፊት በነበረ የ6 ወር ግምገማ ላይ 23000 ሰራዊት ጠፉብን ካሉት አሃዝ እጥፍ ሊደርስ የቻለ ነው። በዚህ አሃዝ ደረጃ የገባበት የጠፋቸው የጠላት ኃይል ወደ መዋቅር ብንወስደው 3 ወይም 9 ኮር ወይም 27 ክፍለ ጦር ወይንም 405 ሻለቃዎች ህምጥ ይግቡ ስምጥ ደብዛቸው አይታወቅም። በአጭር ቋንቋ በጦላይና በብር ሸለቆ የጠላት ካምፕ ውስጥ በሁለት ዙር ተከታታይ አሰለጥናቸው ብለው የተመረቁ የኢትዮጵያ ልጆች በአማራ ተራሮች ላይ ተቀብረው ቀርተዋል ወይም አካለ ጎደሎ ሆነዋል። እድለኞቹ እጅ ሰጥተው ከቤተሰብ ተቀላቅለዋል። የተደመሰሱና ተበትነው የገቡበት የጠፉት አድማ ብተና፣ ሚሊሻ፣ ፖሊስ አሃዛቸው አልተቆጠረም። እርግጥም ቆጣሪ የላቸውም። ከዚህ ያነሱ ግን ሊሆኑ አይችሉም። ኃይላችን የስነልቦና ብልጫ በመውሰድ በቀላል ኦፕሬሽን የጠላት ኃይልን መደምሰስ ማዛባትና መምታት ስለቻለ አብዛኛውን ገድሎ የቀረውን አቁስሎ ሌላውን ደግሞ በፍርሃት ውስጥ ሆኖ እንዲከዳ በማድረግ የጠላትን ከፍተኛ አመራር ጭንቀት ውስጥ ያስገባ አሃዝ መበተን ተችሏል። ይህ የኃይላችን አቅም አይበገሬነት ይባላል። በስልጠና የሚያገኝ ውርስ ማንነት ነው። የቀሩን ስትራቴጂካዊ ድሎች ናቸው። አሻግረን ያየናቸው ነው። ጎህ እየቀደደ ነው። የማለዳ ፀሐይ ብርሃን መፈንጠቅን ያክል በጉጉት ላይ ነን። ከምን ተነስተን ታጥቀን አስበንና አዛብተን ደምስሰንና ድል ተቀናጅተን እየሄድንበት ያለው መንገድ ከአዲሱ አስተሳሰባችን ይቀዳል። በ1983 ዓ.ም ከምርኮ የተረፉ ጀነራል ተብዮች የሚመሩት በህዝባችን ላይ የተደረገ ያለ የግድያ ዘመቻን ቀልብሰን ከሽሻ ቤትና ምቹ አልጋቸው ላይ እንዳሉ እንጨብጣቸዋለን። ያ ዘመን ላይ ሆኖም ከምርኮ የተለየ ልምድ ባይኖራቸውም ትውልዱ የ35 ልምዳቸውን ያከሸፈ የውትድርና ጥበብን እያሳያቸው ይገኛል ሲል አርበኛ ማንችሎት እሱ ባለው ይገልጻል። ሌላው አፋብን ቴዎድሮስ 109ኛ ኮር 99ኛ ክፍለ ጦር ከ3 በላይ የጠላት ምሽጎችን በማስፈር በርካታ የጠላት ኃይል ሙትና ቁስለኛ አደረገ። የካቲት 27 2018 ዓ.ም ከደንበጫ እስከ አማኑኤል ከተማ ለ5 ተከታታይ ቀናት መስመር ሙሉ በመዝጋት የመንገደኛ ስልክ አንገት ሐብልና ገንዘብ ሲዘርፍ የሰነበተውን የጠላት ኃይል በ109ኛ ኮር 99ኛ ክፍለ ጦር ታርቦች መብረቃዊ ጥቃት የሰነዘረበት ሲሆን በርካታ የጠላት ኃይል ሙትና ቁስለኛ በማድረግ ወደ መጣበት ደንበጫና አማኑኤል ከተማ እንዲፈረጠጥ ማድረግ ተችሏል። አይበገሬዎቹ 99ኛ ክፍለ ጦር ከቀኑ 11 ሰዓት ተኩል እስከ 12 ሰዓት ተኩል ባደረጉት ወደ ውጊያ የጠላትን 3 ምሽግ በመደረማመስ ከምሽግ በመረማመድ ጠላትን በቆፈሩ ጉድጓድ ሲረፈርፉት አምሽተዋል። በነበረው ወደ ውጊያ 10 የጠላት ኃይል የተደመሰሰ ሲሆን 13 ከባድና ቀላል ቁስለኛ ማድረጋቸውን ወደ ውጊያውን የመራው የ109ኛ ኮር ዘመቻ መምሪያ ኃላፊ መቶ አለቃ ንብረት ደሴ ገልጿል። ሌላው የብልጽግናው መከላከያ ሰራዊት የአድማ ብተና አባላት የቡድንና ነፍስ ወከፍ መሳሪያ በመያዝ ፋኖን ተቀላቀሉ። የፋሽስቱ ብልጽግና ሰራዊት ከየአቅጣጫው የፈረሰ ሲሆን የሰሜን ምስራቅ እዝ 49ኛ ክፍለ ጦር 1ኛ ሻለቃ አጃቢ አንድ ጥቁር ክላሽ በመያዝ 58ኛ ክፍለ ጦርና አንድ ስናይፐር በመያዝ አንድ ጥቁር ክላሽ በመያዝ እንዲሁም 2 አድማ ብተና አባላት ከነሙሉ ትጥቃቸውና ተተኳሽ በአጠቃላይ አንድ ስናይፐር 4 ክላሽ በመያዝ የካቲት 28 2018 ዓ.ም ምኒልክ እዝ 102ኛ ኮርን ተቀላቅለዋል። አመራሮችም አቀባበል አድርገውላቸዋል። ባለፈው 3 ቀናት 2 ስናይፐርና ብዙ ክላሾች ወደ ኮሩ ገቢ ሆነዋል። ከመከላከያ ኮብልለው ፋኖን የተቀላቀሉት 49ኛ ክፍለ ጦር የሻለቃ አጃቢ እንዲሁም የሰራዊት አባላት የአድማ ብተና አባላት ከፍተኛ መኮንኖች የሚያወርዱልን ተልዕኮ በመጀመሪያ ፋኖ እናጠፋለን፣ ቀጥሎ ወያኔ እናጠፋለን፣ በመጨረሻም ኤርትራን በመዋጋት ወደብ እናስመልሳለን እያሉ ነው ሲሉ የብልጽግናን እብደት በመግለጽ ለዚህ ውሳኔ መብቃታቸውን ተነግረዋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።